አንድ ነገር ልንገርሽ ይሰማሻል እኔም ይሰማሻል ቆይ አትውጣ እሺ ቆይ አትውጣ ኖ ይኸውልሽ እሷ ፍርሃቷና ችግሯ ምን እንደሆነ ልንገርሽ እሱ ለተናገረው ነገር እኔ ተወቃሽ ነኝና ተጠያቂ ነኝ ነው አሰላሙ አለይኩም ሰላም ወራህመቱላህ ሄደህ ይቅርታ ጠይቃልሽ አይደል አዳምጪ ረዋን እንደዛ ተነግሮ ትላንትና ያውላ አሁን አንቺ እኮ አዳምጪኝ ረዋን ሄደህ ይቅርታ ጠይቃልሽ ታውቂያለሽ የልጅ ንግግር አይችልም ታውቂያለሽ የሚናገረው ነገር ሁሉ ጥፋት እንደሆነ ካላስ ቪዲዮ ሰርቶ ይቅርታ ጠይቆ እንደገና ላይቭ ላይ ገብቶ ይቅርታ መጠየቅ ያለበት የዛኔ ነው እኔና እሱ ሰላም የምንሆነው። እሺ አቢባ ጥራት ብላኝ ነው ስሚኝ አቢባ ጥራት ብላኝ ነው የመጣሁት እስኪ ነይ አቢባ ጋር እንሂድ ሂጂ በቃ አታልቅሺ ነይ እናቴ አታልቅሺ ባላ ለራስሽ አታስቢ ረዋን እኔ ባላኪና አቢባ ጋር አሳዘሽኝ አቢባ ጋር ይዛቻለሁ ተጣጣምቂኝ ውስጥ ገባሁ እኮ እሱ አፉን በከፈተ ነይ ወላሂ እሷ በጣም ትወድሻለች እየጠራችሽ ነው እሷ ተረጋግታ ሂጂ ዝጊና በከፈተ ቁጥር እኔ ተሸማቅቄ ሞትኩኝ። ካላስ በቃ እንደዚህ ሆነሽ ራስሽን ጠብቂ። እንደ አንቺ ልጅ በእናትሽ ለራስሽ አታስቢም እንዴ? ምን አይነት ጉድ ነሽ? አሁን ዝጊና ሂጂ አቡ ጋር ሂጂ በቃ ዝጊ። ተጠበቀችሽ ነው ወላሂ እኔ አቢባን ምን ነው ለምን ተጣላሻ ስላት ረልጣላት እኔ በማንም ወሬ ምናምን ብላ ጥራት አለችኝ። ነይ ሂጂ ሲጀመር ዝጊና ሂጂ ረዋን የለ ሂጂ ነይ ባላ ሂጂ ያለ ረዋን ነይ ሂጂ ነይ ያለውን ነገር እንጨርስ። ረዋን ውጪ ይኸው ሙባረክ ነይ እያለሽ ነው ዘግተሽ ነይ ወላሂ ከዛ መጥቼ ነው እኮ ነይ ባላ ረዋን ዝጊና ነይ ረዋንዬ ዘግተሽ ነይ ኧረ በእናትሽ ረዋን ኧረ ተይ በቃ ተይ ትንሽ ታውቂዋለሽ ስሜቱን አንቺ ተረተሽኛል ስሜቱን ታውቂዋለሽ ተረተሽኛል ስንት ዓመት ሙሉ የሚያንገበግበኝ ጉዳይ አለ የሚያቃጥለኝ መተኛት እኮ እኔ አልችልም እያስፈራሩኝ በህልሜ ይመጡብኛል መተኛት እኮ እኔ አልችልም አልመከርኩሽም አሁን እሺ በይ ሂጂና ከአቡ ጋር ያለውን ፍቺ ከዛ በኋላ ቀጣዩ እናወራበታለን በቃ ሂጂ ምንም ችግር የለም ከአንቺ አይበልጥም እኮ አንቺን ለማገዝ ከአንቺ አይበልጥም አንቺ መጀመሪያ መኖር አለብሽ ከነ ልጅሽ አሁን ደግሞ ያለሽው ሁለት ሰው ነሽ በቃ አሁን ሙባረክ ነይ እያለሽ ነው እሺ ብለሽ ሂጂ ከዛ በኋላ ለቤቴን እናግዝሽ አቢባ በጣም ነው የምታከብርሽ ነይ ብላሻለች ነይና እንዴ ታሪ ምንም ማንም ማለት ወይዬ ሙቤ ቆይ አንዴ ወንድሜ ሳሪ ይሄን ነገር የህግ ጉዳይ እንትን የማይል ከሆነ እሷም ታንሳ እነሱም ያልሱ ህጉን ታንሳና ለአላህ ተስጣቸው በቃ ይሄን ነገር ብቻ ላይ ስሩበት እሺ አሁን በቃ እናወራታለን እሺ ብለው እሺ ይላሉ እነሱ በሰው ይኬዳል ሙባረክ እንዳለው ትናንት እኮ ተሰብስበን ከትልልቅ ሰዎች ጋር ጨርሻለሁ ጉዳዩን በቃ ልታውን ለአላህ ሰጥቼው በቃ እሱ ፍርዱን እስኪሰጠኝ ድረስ ልጠብቅ ተነጋግረን ጨርሰናል ግን ይቅርታ ጠይቀን ያልኩት አታየው ሀቡ በዚህ የምትቀየም ሴት አይደለችም እናንተ ናችሁ እዚህ ያደረሳችሁኝ ህዝቡ ነው እኮ እዚህ ያደረሰኝ አቢባናት እኮ እዚህ ያደረሰችኝ ታወቀችኝ እኮ እሷ ናት ማርያምን አትቀየምም ሀቡ እንደዚህ አይነት ጠባብ ጭንቅላት የላትም እንደውም እኛን ወሬ አልባልታ ማለት ነው እዚህ መጣውና አየዋትና ስሰማ ሂጄ አቢባ ጋር ቀጥታ ገባውና አቡ በአንቺ ምክንያት የሆነች ልጅ እያለቀሰች ነው ስላ ማናት ረዋን እኔ ረዋንን በሰው ወሬ ሰምቼ ነው እንዴ ከረዋን ጋር እንትን ምለው ምናምን ብላ ጥራት አለችኝ ነይ ባላ ሂጂ ዝጊና ሂጂ የለ ነይ ዝጊና ሂጂ ረዋን ሂጂ ይዛት ሂድ ሙባረክ ነይ ረዋንዬ በእናትሽ የለ ሂድ ነይ ሂጂ ነይ በቃ እንወድሻለን እሺ ረዋንዬ ውረጅ የለ ሂጂ እኛም እንመጣለን ሂጂ ዘግተሽ ነይ ረዋንዬ የለ ዝጊና ሂጂ የለ ነይ ዝጊ እንግዲህ ሳታወርጂን ዝጊ ነይ እየጠበቅንሽ ነው ሂጂ ረዋን ሂጂ ዝግት አድርገሽ ነይና ዝጊው እንዳላሶች የለ እሺ መጣሁ የለ ዝጊው ካላስ ዝጊው ዝጊ እንዳለን ዝጊ ረዋን እንዳታለቅሽ ፈልገን ነው እኮ እህታችን ነሽ እኮ አንዴ ታሳዝኝናለሽ ማርያምን እቤትሽ እንዳታስመጭኝ ረዋን ለራሴ አሞኛል ረዋን ይኸው እዚህ እየጠረሽ ነው እዚህ እሺ በይ እያለሽ ነው እሺ በይና ሂጂ ካላስ ስለምንወድሽ ነው እኮ ሂጂ ረዋንዬ እሺ በይ ዝጊ እሺ የለ ሂጂ እንወድሻለን ታውቂያለሽ አይደል ዝጊ በቃ ሂጂ ያለ ጎበዝ እመጣለሁ አለ እኮ እንድታለቅሽ አልፈልግም በይ ቡቃ አይቀርም ለዛ ነው ዝም ያልኩት እኔ
አንድ ቀን እኮ ሀቁ ይወጣል፣ ሳይውል ሳያድር ማለት ነው። ሞዴሬተሮች ካላችሁ እባካችሁ ሚት አድርጉ። እሺ ሞዴሬተሮች ካላችሁ ሚት አድርጉ። እኔ አላቃችሁም። አሁን እንደዚህ ሰሞኑን ፎቶን እየለጠፋችሁ ምናምን ስትንጫጩ ነው። አላቃችሁም። እኔ የማውቀው ሀቢባን ነው። ሀቢባን ነው የማውቀው። ሀቢባ ናት ያስተዋወቀችኝ። ሌላውን ጨዋውን ህዝብ አይደለም የምናገረው። ጨዋውን ህዝብ አይደለም የምናገረው። እዚህ ያደረሰኝን ህዝብ አይደለም የምናገረው። ከዚህ በፊትም ብያችኋለሁ። እኔ ሁሌ አመስግኛ የማልጨርሰው ህዝብ ነው አላህ የሰጠኝ በሀቢባ በኩል ብዙ ጊዜ ነው የምለው። ግን የሚከታተለኝ ሰው ብቻ ነው ይችን ሀቅ ሊናገርልኝ የሚችለው፣ ይችን እውነታ ሊያወራልኝ የሚችለው። እና እኔ አሁን ምን አድርጊ ነው የምትሉኝ? ምን ላድርግ? እሱ ዛፉን እየከፈተ ነው። እኔ ምን ላድርግ? እሺ በዚህ በኩል ጉዳይን ነው የምጨርሰው፣ የእሱን አፍ ነው የማዘጋው። ምንድን ነው ማድረግ ማለት? ምን ላድርግ እኔ? እኔና ሀቢባን አጣልታችሁ እናንተ ምንድን ነው የምትጠቀሙት? ምን ትጠቀማላችሁ? ከእህቴ ጋር ባጣላችሁኝ አይቆጨኝም። ከእህቴ ጋር ባጣላችሁኝ ምንም አይመስለኝም ነበር። የመጣችሁት በማይመጣ ነው የመጣችሁት። እሱም ቢሆን እዚች ቤት እኔ አልኳችሁ ስለሱ አላወራም። አሁን ላይ አላወራም። አሁን ላይ ምንም አልልም። በተግባር ብቻ ነው ማሳየት የምፈልገው። አላወራም። ለጠላት ምንም ነገር መተንፈስ አልፈልግም። ግን ምንድነው የምትጠቀሙት እናንተ? እንደዛ ከዛ ከጨለማ ያወጣችኝን ሴት እኔን እያያያዛችሁ ከኔ ህይወት ጋር የማይገናኝ ነገር እያወራችሁ እሷን አሳጥታችሁኝ ምንድነው እናንተ የምትጠቀሙት? ይህን ብቻ ንገሩኝ። ምን ትጠቀማላችሁ? ሀቢባን እኔ አጥቻት ምንድነው የምትጠቀሙት? ከአንደበቴ የወጣ ነገር የለ፣ የተነፈስኩት ነገር የለ ከማመስገን ውጪ አቡዬ ኑሪልኝ ከማለት ውጪ የሆነ ነገር አንድ ሰው ሲናገራት ፖስት አድርጌ ድምፅ ከመሆን ውጪ ከማድነቅ ውጪ ከማመስገን ውጪ አንድ ቀን ክፉ ቃል ወጥቶኛ ቃል እኔ ስለ ሀቡ እንኳን ስለ ሀቡ ከካሜራ ጀርባ ሆናችሁ ለማላቃችሁ ራሱ ክፉ ነገር ወጥቶኛ ቃል እኔ ለምንድን ነው የማይወጣኝ ክፉ ነገር? ህዝብ ነው፣ ዓለም ነው ያለቀሰልኝ። ዓለም ነው እዚህ ያደረሰኝ። ህዝብ ነው ያደረሰኝ። ህዝብ ጋር ማን ያደረሰኝ? ሀቢባ። አንድ ቀን ተንፍሻ ቃለው። ታዲያ ለምን ይሄን ያክል ክፋት እኔ ላይ? እናንተ እዚህ ነው ያላችሁ። እናንተ ያመጣችሁ እናንተ ናችሁ። ይቅር ባላችሁ መሽ ላትቀይሙ እንችላላችሁ። ስለዚህ ጠይቃት፣ ምን ችግር አለው? ሀቡን ጠይቃት አልኩኝ እኮ ይቅርታ አልኩኝ እኮ። በቃ አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው። ኡስሚ አበቃ ይቅርታ ብለህ ፈታህ። ስማኝ አዳምጠኝ። ይቅርታ አይደለም፣ ስማኝ አዳምጠኝ ኡስሚ። አሁን ይቅርታ ብለህ ትናንት ከፈታህ በድጋሚ ስለዚህ ነገር ማንሳት አይጠበቅም። በድጋሚ መሄድ ያለብህ ቀጣዩን ስቴፕ ነው። ልክ ሙኒት እንዳለችው ሳራ ላበሻ ደውላ ካነጋገራቸው እነ ሙኒት እነታም የሚያወሩ ከሆነ በቃ ኖርማል ዝጋ። ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ረዋንን ለምን አትረዳትም? እሷ እኮ እርጉዝ ናት። አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል። ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሼ ብለህ የምትለው ረዋን በራሷ ፈርማ አዎ ብላ ፈቅዳ ወዳ አልነበርኩማ። ዳትሚንስ በሌለ ይኸውልህ አዳምጠኝ። አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጥ። ይኸውልህ አሁን ቅድም እንዳልከው ሳሪ ስትቸገር ባሏ ነው አብሮ የሚቸገረው። ትክክል ነው። ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም። መውቀስ አልቻልኩም። አዳምጪ ሳሪ፣ አዳምጪ። ያለፈ ነገር አልፏል። አሁን ሳሪ በሰድብሽ ሰደብኩሽ አይደለ? አለፈ።
አዎ በቃ አለቀ። ሳሪ የሆነ ስም ሰጠውሽ፣ የሆነ ስም ሰጥቼ ብሰድብሽ ያ ነገር አልፏላ። አንድ ጊዜ ወጣል። ያፍ ወለምታ በቅቤ አይታሽም ይባላል። አንድ ጊዜ ከወጣ ወጣ ነው። በቃ ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም። ምክንያቱም እቺ ልጅ እስከመቼ ነው እንደዚህ የምትሆነው? ከሚዲያ ጀርባ ያለው ትውለድ፣ መጀመሪያ እሷ ትውለድ እንዴ። አንተ ኡስሚ እንዴ እሷ ያለች እኮ ይኸውልሽ፣ ሳሪ አንድ አዳምጪኝ። ይኸውልሽ እርግዝናው፣ በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገርህ፣ አንድ ሰው ይሄን ሁሉ ማስኬድ አይችልም። እሷ ራሷ እኮ መተው መቻል አለባት። እኔ እኮ መክሬያታለሁ። ረዋን አሁን አንቺ ስለ ራስሽ አስቢ። ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል። አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ፣ አንቺ ከጤናሽ ካልሆንሽ ክስ ገለመሌ ምናምን ምን ያደርግልሻል ብዬ መክሬያታለሁ። መጀመሪያ ውለጂ፣ አንቺ ሁለቱኝ፣ ሰላምሽን ታገኛለሽ። ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሬያታለሁ። ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው። መኖር ትጀምራለች። በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች። እኔም ብዬ ደጋግሜ ነግሬያታለሁ። አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘህ የሚራገብ ከሆነ እንዴት ነው ሰላም የምታገኘው? አሁን ስሯል። ኦኬ ሳሪ አንድ ልንገርሽ። አንድ ጊዜ እኔ ያሁላ ጊዜ ስኖር ተናግሬ አውቃለሁ? አላውቅም። ገባሽ አይደለ? ይሄ ሁሉ ነገር ኃላፊነት ያለበት ማን ነው? ባለትዳር ነው አይደለ? ባልየው ነው ትዳር ያለበት ዋስትና ጋራንቲ የሚወስደው አይደለም እንዴ? እቺ ልጅ በተጨነቀች ቁጥር እኔ በቃ ጭንቅላቴ ሊፈነዳ ነው። ምክንያቱም መቼ ነው የሚያልቀው ይሄ ነገር? ገባሽ አይደለ? እኔ አሁን ኮሜንታተር የፈለጋችሁ ነገር ብጽፉ እኔ ጉዳይ አይደለም። ምክንያቱም ጊዜ አለው፣ ገደብ አለው፣ ጊዜ አለው። ይፈታ ነበር። የሚፈታው ደግሞ እዚህ ሰው ትናንት አለፈ። ትናንት ለሆነው ነገር መጸጸት ከተጸጸተ፣ በዛ ላይ ደግሞ ሩዋን ህፃን ልጅ አይደለችም። ሀቢባ አስገድዳት አይደለም፣ እራሷ ፈልጋ ወቅዳን ወዳ ሳሪ ነጥብ አታስቢ። ላላላሪ ነጥብ እያስጣልኩ አይደለም። ከፈለግ ንግግሬ ካልጣማ ኡስማኑታ እኔ መጀመሪያ ጭንቅላትን አስተካክል። እኔ በሷ ነገር እንደውም የተቀጠቀጥኩት ልንገርህ። ምንም ከጎን ፎቶ ተነሳሽ ተብዬ እንዴ። ሳሪ አዳምጪኝ። በሰዓቱ አለፈ። በቃ ተረገጣችሁ። ዛሬ ቀን ሰላም ፈጠራችሁ። ደስ ይለኛል። ሁልጊዜም ሰላም ፍጠሩ። ምክንያቱም እናንተ ተስፈልጉናላችሁ። ሰላም ስትሆኑ እናንተ የሚታገዝ ሰው ይበዛል። ገብቶሻል አይደለ? በእናንተ መሀል ጸብ ሲበዛ ግን ምንድን ነው? ግጭት ሲበዛ ምንድን ነው? ማን ይጠቀማል? ጠላት ነው የሚጠቀመው። ሰላም ሁኑ እድሜ ልካችሁ። ሁላችንም ሰላም እንሆን፣ ሰላም ይውረድ። እኔ ደግሞ ዋና ፖይንቴ በቃ የዚች ልጅ ነገር እንዲያልቅ በቃ ለአንዴና ለመጨረሻ ጊዜ በምን አይነት መንገድ ሽምግልና ገብተው ነው ትላልቅ ሰዎች ገብተው ይለቅ የሚል ሀሳብ ነው። አንድ ነገር ልንገርህ፣ ረዋን ገብታ ሀቢባ አልበደለችኝም እሱ ምን እንደሚያወራ አላውቅም እያለች እያለቀሰች ነው። አንተ ደግሞ እዚህ ጋር ደግሞ ሌላ ነገር ትፈጥራለህ። ምንድን ነው የሚሻላችሁ? እኔ ምን አልኩኝ? መጀመሪያ የተበለሻሸው ነገሩን በይውልህ አዳምጠኝ። አሁን ኡስሚ ወደ እንትን ነው የምንሄደው፣ ወደ ዘዴ ወይም ደግሞ ለነገ ቀጣይ ስቴፕ ምንድን ነው የሚለው ነው። አሁን ወደ ቀጣይ ስቴፕ ስንሄድ ረዋንን ምንድነው እኛ ማድረግ ያለብን? በርቺ፣ አይዞሽ፣ ጠንክሪ፣ ውለጅ። አበቃ። የመጀመሪያው ስቴፕ ይሄና ይሄ ብቻ ነው ኡስሚ። የፈለገ ነገር ቢሆን ምንም ማውራት አይገባም። ምክንያቱም ልጅቷ በሰላም ትውለድ፣ ራሷን ትሪት ታድርግ። ጤነኛ ልጅ ጤናማ ሁና እናት ስትሆን ከዛ በኋላ እኮ ቀጣዩ ስቴፕ ይቀጥላል ኡስሚ። ካላስ ታውቂያለሽ፣ ስልካችን እንደተወሰደ ታውቂያለሽ አታውቂም? ወይኔ እሱ እኮ ሌላ ጉዳይ ነው። በቃ ታዩ ሳሪ፣ አንዳንድ ጊዜ ሳሪ በጣም ምስኪን ስለሆንሽ አንተ ከሷ ጤና ይበልጥብሃል። እኔ እርጉዝ ናት። የኔ ጭንቀቴ ዛሬ ቀን ይኸውልሽ፣ ዛሬ ቀን ማለት ነው በሩን ዘግታው እባክሽን ምግብ ብይ፣ እርጉዝ ነሽ፣ ነገ ጠዋት የምታምጪው ስትጠጪ ስትበይ ነው። ገባሽ? እኔና በረዋን ጉዳይ አልተጣላንም፣ በግላችን ኬዝ። እኔ በቃ እንዲያልቅ እፈልጋለሁ ለአንዴና ለመጨረሻ ጊዜ አልቆ ረዋን ይኸውልሽ፣ ለሰው ልጅ ምንድነው የሚያስፈልገው? ገንዘብ አይደለም። ገንዘብ ሁለተኛ አማራጭ ነው። ነፃነት፣ ፍሪደም በቃ ፍሪደም፣ ነፃነት ካለው የሰው ልጅ ሰርቶ መብላት ይችላል። ገባሽ አይደለ? አንደኛ መፍትሄ ነፃነት ሲኖረው የሰው ልጅ ምንድነው በቃ ሰላማዊ፣ ክስ የለበት፣ ምን የለበት፣ በሄደበት ሁሉ ነፃ ነው። ገብቶሽ አይደለ? ፈላጊ የለው ምን የለው። እሺ አሁን አንተ የት ነህ? እያለቀሰች ነው አሉ። በቃ አሁን የት ነህ? ሂድላት። ከፊት ያለች ቀኑን ሙሉ ከሰበር ያልኩኝ አመጣውላት ምግብ ልስራልሽ
ችግር እሺ አሁን አንተ አሁን ሂድላት አውራት በቃ አውራት ከዛ በኋላ አስቀይማታል በሃይባ ጉዳይ ተቀይማለች ገብቶሻል አይደለ እሺ ይቅርታ ትጠይቃለች ችግር የለም አሁን ግን ሂድላት አውራት ሂድላት ከኔ ጋር መውራት ፈቃደኛ አይደለችም እኮ ነው ችግሩ ኡስሚ ኧረ በፈጠረ አሁን ልያለቀሰች ነው ሳሪ እንዴ ምን ሆነሻል እንዴ በፈጠረሽ ላንቺ እንዴ ከኔ ጋር መውራት ፈቃደኛ አይደለችም ሳሪ ያልገባሽ ነገር አለ እኮ ምን ሆነሻል እንደዚህ ግግም አትበይ እንጂ ሳሪ ያው ከኔ ጋር በቃ እንትን የሆነ ወርዋንዳ በቃ ጦርነት ነው የፈጠርን በዚህ ጉዳይ ነው እሺ ያታለች እሷ በህይወታችን ተጣልተናናቅም እንደዚህ አይነት ነገር ተጣልተናናቅም ማንም ሰው ሐሳብ ይስጥ እኔ እኮ እሷን ፈታቤ ብያታለሁ ራሷን ሙኒት ሂጃውሪያት የታለች የት ነው የማወራው ላይ ብለና ጨርሰናል አሁን እኮ እሱ ላበላሸኸው ነገር አስተካክል ይቅርታ ጠይቅ ላለችው ነው እንደገና ሌላ ትርምስ እየፈጠረ ያለው